መጽሐፍትን በድምጽ ኢዮብ ዮናስ አሻሮ መንጋ የኛ ፓርቲ ገና ተወለደም። አሻሮ መንጋ የኛ ፓርቲ ገና ተወለደም። ደራሲ ያለው አክሊሉ 2010 ዓመተ ምህረት ተራኪ ኢዮብ ዮናስ አሻሮ መንጋ ክፍል 10 ገዛኸኝና ተስፋው ነኝ ሲፈጭ ሲቦካ ለኖረው የትዳር ጉዳይ መቋጫ በጅተዋል። ሰብለን ያለምንም ቅድመ ሁኔታ ሸኝተው ለመገላገል ወሰኑ። የአንድ ዓመት ከ8 ወሩን ሕፃን የምትንከባከብና ሙያ ያላት የተባለች ሰራተኛ ቀጥረው በጠዋት ሊያመጧት ተነጋግረው ጨርሰዋል። እራት ሊቀርብ እንደተዘጋጀ እጅ ለማስታጠብ የመጣችው ሰራተኛ አዲስ ስትሆንባቸው ግራ ተጋብተው ተያዩና ትንፍሽ ሳይሉ ታጠቡ። ጥሩነሽ የት ሄደች? ይችስ ማናት ብለው ያለመጠየቃቸው አስገርሟት ውስጧ ታመሰ። ተስፋው ነኝ የሚንሰፈሰፍለት ልጁን እርሱም እንደ ልጅ ሆኖ ሲያጫውተው አምሽቶ ሕፃኑ ሲያንቀላፋ ወደ መቆዘሚያው አልጋ ሄደ። ጊዜው ከጠዋቱ 1 ሰዓት ነው። አዲሷ ሰራተኛ ቁርስ ለማቅረብ ወዲያ ወዲህ ትወዛወዛለች። ተስፋው ነኝና ገዛኸኝ እንደ መርዶ አርጂ እጃቸውን አቆላልፈው ቁጭ ብለዋል። ሰብለ መኝታ ክፍል ናት። ተስፋው ነኝ የራሱ ባልሆነ ጎርናና ድምጽ ጠራት። መጣች። ሰብለ በጋራ ያፈራነው ረብ ያለው የቤት ዕቃ የለንም አለ ካልሽም የፈለግሽውን ውሰጂ። ሌላውን በሕግ አግባብ ስለሚፈጸም ካሁኑ ሰዓት ጀምሮ መሄድ ትችያለሽ። አብረን ስንኖር በማወቅም ሆነ ባለማወቅ ላስቀየምሁሽ ሁሉ ይቅርታ ጠይቃለሁ። ኑሮሽና መንገድሽ የተቃና ይሁን አላት። ጭንቅላቷን እንደማዞር፣ ጆሮዋን እንደመጠራጠር፣ አይኖቿን እንደማጥበርበር ሲያደርጋት ቆይቶ ተቀመጠችና ጥርሶቿን ፈልቅቃ በፌዘኛ አነጋገር መቅደምህ ነው አንተና እኔኮ ድሮም ብላ ተወርውራ ተነሳች። ከዚያም እንደ መንጎራደድ ሲያደርጋት ቆየና በእልህ ኦኬ አለችና ተናግራ ሳትጨርስ ወደ መኝታ ቤት ገባች። የጥሩነሽ ጉዳይ ፈጥኖ ወደ አእምሮዋ መጣ። ይህ ውሳኔ በእሷ ሰበብ የመጣ እንጂ ተጠንቶ ያለቀ አልመስል ብሏት ሌላ ጣጣ ይከተል ይሆን በሚል ስጋት ሻንጣዋን እንኳን ሳትይዝ ፈትለክ ብላ ወጣችና ውጪ ቆማ ልጁ ተኝቶልሃል ቻው ብላ ተፈተለከች። ፍጥነቷና መደነባበሯ አስገርሟቸው ተያዩ። አዲሲቷ ሰራተኛ ተደናግጣ ሳሎን ቆማ አፈጠጠችባቸው። ከየት ነው የመጣሽው የኔ እህት ሲል ጠየቃት። ተስፋው ነኝ። እርሷም ፍርሃት ቢጤ ተሰምቷት አረ እኔ ቤተሰብ ነኝ ጋሼ ጥሩነሽን እነትየጋ ወስደዋት እኔን እዚህ ሂጂ ብለው ነው የላኩኝ አለችው።
ደጋግመው እርስ በርስ ተያዩ። አይዞሽ እንግዲያው የሰብለን ሻንጣዎች ይዘሽላት ሂጂ፣ ቤተሰብ ኮንሽ እዚያው ይሻልሻል ብለው ሻንጣዎቿንና የሴት ዕቃዎቿን አስይዘው በኮንትራት ታክሲ ሸኟት። ከታክሲ ወርዳ ቆም ከማለቷ ከግቢው በር አጠገብ ሰው ተሰብስቦ አየች። ሰብለ እንደ ፎካሪ ከወዲያ ወዲህ እየተንጎማለለች ያዙኝ ልቀቁኝ ትላለች። እናቷ ከላይ ታች ይራወጣሉ። ገላጋዩ ያከነፍሳል። ጥሩነሽ ከግንባሯ የሚፈሰው ደም ፊቷን አቅልሞት አንዱ በነጠላ ይተበትባል፣ ሌላው በውሃ ያጥባል። አንዱ ወደ ሐኪም ትሂድ እያለ ሊያቃቅፋት ይቧትራል። በዚህ መሃል የሰብለ ሻንጣዎች ወርደው ወደ ቤት ሲጓዙ ጎረቤቱ እየተቧደነ ሹክሹክታውን ቀጠለ። ገዛኸኝ ሰራተኛዋን ይዟት መጣ። የቤቱን ውስጥ አሳዩአት። የሕፃኑን ሁኔታም አስጠኗት። ሕፃኑ ኤርሚያስ ወትሮም በሰራተኛ እጅ ማደጉ ጠቅሞት እንደ ሌሎቹ የሚያቃቅት አመል የለበትም። በቅንነት ካጫወቱት እየተፍነከነከ ከመቦረቅ ውጪ የሚያስቸግር ልጅ አይደለም። ኤርሚ እናትህ የት ሄዳ ነው ስትል ጠየቀችው ሰራተኛዋ። እነ ተስፋሁነኝ ሲወጡ ዳቦ ልትገዣ አላት እየተኮላተፈ። አባባስ የት ሄደ? ከረሜላ ሊገዣ ሲል መለሰላት። በጣም አሳዘናት። ጊዜው ከቀኑ 8:30 ነው። ዳርሰማ ሆቴል በአዘቦትም ሆነ በበዓላት ጢም ማለት ለምዶበት ዛሬም ተጠቃሚው ተቸምችሟል። ከብዙዎች ጎጆ መሰል መደበቂያዎች በአንዱ ከባሏ ከተለየች ቀናት ያሳለፈችው ሰብለና ተከስተ እየተዝናኑ ይፍነከነካሉ። ተከስተ ለዛ የለሽ ደረቅ ፈገግታ ይመግባታል። እርሷም ከውስጧ በበቀለ እሳት የሚንቦገቦግ ፍርጥምታ እያፍለቀለቀች ታፈስለታለች። አየሽ ጊዜው ሲደርስ ራስሽ ወሰንሽ። ሰውየው ባህሪው ችግር እንዳለበት እናውቃለን። ቤተሰብ ይዞ ምናምን እየተባለ ብዙ ታገስ ነው። አመለካከቱ ጥሩ አይደለም። አትመክሪውም ነበር? ብዙ ሞከርሁ፣ ግን የሚስተካከል አልሆነም። መጀመሪያ የተገናኘንለት ያነጋገርሁህ ሁሉ እውነት እንዳይመስልህ። ስለማንነትህ መረጃ ስላልነበረኝና በብዙ መንገድ ስለተጠራጠርኩ ሸፋፍኜ ነበር ያወራሁህ። ዛሬ ቅንጣት የምደብቅህ ሚስጥር የለኝም። እቤት ጓደኞቹን እየሰበሰበ በመንግስት ላይ ያሴራል። መዓት ቦታ መጥፎ ነገር ይደዋውላል። የሆነ ነገር እየጻፈ ወደ ሆነ ቦታ ይልካል። ከተቃዋሚዎች ጋር አብሮ እንደሚሰራ አውቃለሁ አለች። የግንባሯ ስሮች እየተገታተሩ ተከስተ እነዚህ ፍንጮች በደስታ ሽቅብ እንደ ሮኬት ሊተኩሱት እንዳልሞከሩ ግምት ያልሰጠ መስሎ አይ እንደዚህ ያረጋል ብለሽ ነው ሲል ጠየቃት። እንዴት? አብሬው ነው እኮ የኖርኩት። በፊት የሆነ ድርጅት አባል ነበር። አሁን ደግሞ ቀይሮ ይሄ ምንድነው ነበር ስሙ በሱ ውስጥ ገብቷል። በምን አረጋገጥሽ? ወይ በምን አረጋገጥሽ? ይሄ ብዙ ጥይት የሚያጎርሰው ረጅሙ ጠመንጃ አለ አይደል? እሱን ሳይቀር አምጥተው እቤት አስቀምጦት ቆይቷል። አሁንም አለ። በሱ ጉዳይ ብዙ ከተነታረኩ በኋላ መልሰው ወሰዱት። ተይው ባክሽ፣ እንደፈለጉ ያድርጉት። አንቺ አሁን ምን ያስብሽ ነው? ሕፃኑ እዚያው ነው ብለሽኛል። ንብረት ምናምን እንዴት አደረጋችሁ? ፍርድ ቤት ክስ አቅርቤያለሁ። የሕፃኑንም ጉዳይ አስበንበታል። ካልሆነ እንግዲህ ምን ይደረጋል? ስራውን በቃ እንዲቀጥል ወሰናችሁለት ስትል ጠየቀችው። እያየነው ነው አላት ሾላ በድፍኑ። የዛሬ ነገረ ስራው በመጀነን የታጀበ ሲሆንባት ጊዜ ከፋት። ደውላ ላገኘ ፈልጋለሁ ስትለው ያሰማት የደስታ ምላሽና ተገናኝተው ሲያወሩ የምታነብበት ስሜት ተቃርኖባት ተናደደች። ስብለ
ዛሬ መገናኘት አለብን ስላልሽኝ ላክብርሽ ብዬ እንጂ ተደራራቢ ስራ አለብኝ። ፍቃድሽ ከሆነ ዊኬንድ ላይ ሌላ ቦታ ተገናኝተን ብንጫወት ምን ይመስልሻል? ደስ ይለኛል። እንደዋውል። ጥሩ ነሽ። ግንባሯ ጠግጎ ተሽሏታል። አጉል ቦታ ላይ እንደ ቅርጽ የተበረከተላት ጠባሳ ቢያንገበግባትም አባብለውና ለምነው ስላረጋጓት ተክሳ ተቀምጣለች። ያም ሆኖ ሰብለ ጥርጣሬዋ ከልቧ አልነቀል ብሎ ብዙም አታቀርባትም። እናትየዋ የልጃቸውን ጥርጣሬ ለማረጋገጥ በየለቱ እያዘናጉ ይፈትኗታል። እና እንዲያው ከተስፋ ሁነኝ ጋር ምንም አላወራንም አልሽኝ? ሲሉ ጠየቋት። ጨምደድ ያለ ፊታቸውን የባሰ እያኮማተሩ አረኔ ከሱ ጋር ላወራ ቀርቶ ቀና ብዬም አይቼው አላቅም። ላሰናብታት ነው ሲልሽ ምን መልስ ሰጠሽው? ወይ ጉድ! የታጊንቸው ደሞስ እኔን አማካሪ ያረገኝ ማን ነው? ሌላ የተነጋገራችሁት ነገር የለም ወይ? እትዬ ተይኝ ባክሽ። ካልሆነ በቃ አንዱ ዘንድ አስቀጥሪኝ። ተነጋግሬያለሁ። ጥሩ ቤት ላስገባሽ ጨርሻለሁ። እግዚአብሔር ይስጥሽ። ከእንግዲህ ሌላ ነገር አትጠይቂኝ አደራ። የተስፋ ሁነኝ ስልክ ቁጥር ስንት ነበር? ልደውልለት እስኪ። ኧረ እኔ አላውቀውም። ስለ ሕፃኑ ምንም አላለሽም? ኧረ የመብርሃን ያለ ምን አለ ብትተይኝ እትዬ። ያ ሕፃን ልጅ በማያውቃት ሰራተኛ አይጎዳም ብለሽ ነው? እስኪ ከሰብለ ጋር አንድ አፍታ ሂዱና ይዛችሁት ኑ። ኧረ እኔ አልሄድም። በኢቲቪ 7ኛ ፎቅ ላይ የሚገኘው የጋዜጣ ዝግጅት ክፍል ባልደረቦች አያወሩም፣ አይሳሳቁም፣ ተደብተዋል። ዳዊት ልሳኑ ዘርአይና ቢንያም ምን እንደሰበሰባቸው ጠያቂ ባይኖርም ከተስፋ ሁነኝ ጠረጴዛ ዙሪያ ከበው ለራሳቸውም የማይጥም ለዛዛ ጨዋታ ይዘዋል። በዚሁ መሃል ጸሐፊዋ እግሯ ስብር እያለ ገባችና እየደበራት ተስፋ ሁነኝ ሰላም ነው ብላ እጇ ሊንቀጠቀጥ እየቃጣው አንድ ገጽ ወረቀት ሰጠችው። ተቀበላት። ሲያየው ከግርጌና ራስጌ ማህተም በስተቀር የተጻፈበት ነገር የሌለ የሚመስል ባዶ ደብዳቤ ሆኖበት ለአፍታ ሽቅብ ቁልቁል አየና መሃል ላይ የሰፈረችውን አረፍተ ነገር አነበባት። ለአቶ ተስፋ ሁነኝ ደርሰ በዝግጅት ክፍሉ በሪፖርተርና በኤዲተርነት ሲያገለግሉ መቆየቱ ይታወቃል። ከዛሬ ጀምሮ የሥራ ውሎ የተቋረጠ መሆኑን እናስታውቃለን። ጓደኞቹ መረጃው ደርሷቸው ስለነበር አስቀድመው ከበው የጠበቁት ከጸሐፊዋ ጋር ተመካክረው እነሱ ባሉበት እንድትሰጠው ፈልገው ነው። ስለ ደብዳቤው ምንነት አልጠየቁትም። እንዲሁ እርስ በርስ ሲተያዩ ተስፋ ሁነኝ በተረጋጋ መንፈስ አንዲት መስመር አረፍተ ነገር ለመጻፍ ሲያመጡ ከርመው ዛሬ እንደምንም ከእጃቸው ወጣች ምስኪኖች አለ። ሁሉም በጉዳዩ አልተደነቁም። ተያይዘው ከግቢ ወጥተው ከዋናው ፖስታ ቤት ጀርባ ወዳለው ታዋቂ ልኳንዳ ቤት ገቡ። ሲበሉ፣ ሲጠጡ፣ ሲጫወቱ ቆዩ። ዳዊት የተስፋ ሁነኝ ከሥራ መባረር ሳይሆን የትዳሩ መፍረስ አስጨንቆት ሐሳቡን ለማስቀየር ብዙ ቢሞክርም አቅቶት ተስፋ ቆርጧል። እስከ ሥራ መግቢያ ሰዓት ሲጫወቱ ቆይተው እነሱ ወደ ሥራ ሲመለሱ እሱም ድፍን ኢትዮጵያን እየተንከራተተ ለ5 ዓመታት ያገለገለበትን መስሪያ ቤት ከሩቅ ተሰናብቶ ወደ አስኮ ሄደ። የቀድሞው ወታደር እንደ ልማዱ ንስናሽ አመሉ ዳቦ አሳጥቶት ተባረረ። እቤቱ እንደደረሰ በሩ ተቆልፎ ጠበቀው።
ሰራተኛዋ ወደ ሱቅ ሄዳ ይሆናል ብሎ ጥቂት ቆሞ ቢያንቃቃ አጣት። ተረበሸ። ጎረቤቶቹን ሲጠይቃቸው በመንገድ ያነጋገር ምንም እንደማያውቁ ነገሩት። እንባው መጣ። ሕፃኑን የታደረሰችው ሲል ጠየቃቸው። ተስፋ በሚያስቆርጥ አኳኋን አናውቅም አሉት። ጭንቅላቱን ይዞ አለቀሰ። ስልኩን አውጥቶ እየተንተባተበ ገዛኸኝ መኪና ይዞ እንዲመጣ ደወለለትና መጣ። በቀጥታ ወደ ሰራተኛዋ ዋስ ቤት አመሩ። እንዳልመጣች ነገሯቸው። ወደ ሰብለ ዘንድ ቢደውሉም አልመልሳለች። ወደ ፖሊስ ጣቢያ ሄዱ። መጀመሪያ ተረጋጋ የኔ ወንድም፣ ለምን ታለቅሳለህ? አለ ፖሊሱ። አንድ ልጄን እኮ ነው። የእናቱ ስልክ አለ ሲል ጠየቀው። ቁጥሩን ነገረው። ሰብለ ሕፃኑ እርሷ ዘንድ እንደሚገኝ ገለጸችለት። ከዘመዶቿ ጋር ወደ ቤት ገብተው አስፈራርተዋት ልጁን ሲወስዱት ሰራተኛዋ ተሸብራ ቤቱን ቆልፋ ሄዳለች። ትንሽ ሲረጋጉ ወደ መጡበት ተመለሱ። ዕለቱ እሁድ ከቀኑ 5 ሰዓት አካባቢ ሆኗል። ዶክተር ዓለሙና ታናሹ አበበ ቱፋ ወንድማቸው ከሥራ መባረሩ ቁብ ባይሰጣቸውም የትዳሩ መፍረስና ውጤቱ ሲያሳስባቸው ቆይቶ ነበር። ሰብለ በፍርድ ቤት ክስ መስርታ መጥሪያ ደርሶት ሕፃኑ ከእናቱ ጋር እንዲያድግ አባትየው በገባበት ገብቶ ብር 600 የማሳደጊያ መዋጮ በየወሩ የመጨረሻ ዕለት በእርሷ የባንክ ቁጥር ገቢ እንዲያደርግ ተወሰነ። በግንባታ ላይ የነበረው ባለ 1 ፎቅ ቤት ተሽጦ እኩል እንዲካፈሉ ቢፈረድም ባልተጠበቀ ሁኔታ የተስፋ ሁነኝን ድርሻ ከፍዬ ይዞታውን በስሜ አስከብራለሁ ስላለች በወቅቱ የገበያ ዋጋ መሰረት 800,000 ብር ተገምቶ ድርሻውን ሰጥታ ጠቀለለችው። የሻይ ማንቆርቆሪያ፣ ጭልፋ፣ ሹካና ማንኪያ ሳይቀር አብጠርጥራ ተካፍላ አመሰግናለሁ ደናሁን ብላው ወደ ጎሬዋ ገባች። ተስፋ ሁነኝ በራሱ የሚተማመን በሁኔታዎች መክረር ወይም መላላት ተደናግጦ የማይሸበር አፍቅሮተ ንዋይና ስልጣን የማያጓጓው ጠንካራ ቢሆንም የገጠመው ፈተና እንደ ሰው ልጅነቱ አሳዘነው። ወንድሞቹ በተቻለ መጠን ወደ ተረጋጋ ሕይወት እንዲመለስ ያበረታቱታል። እርሱም በጊዜው በርካሽ ተገዝቶ በውድ በሚቸበቸብበት ቢዝነስ ውስጥ አቅዶ ገባ። ከቤቱ ሽያጭ ካገኘው 400,000 ብር በ150,000 ብር ከአስኮ ማዶ ሳንሱዚ አካባቢ 500 ካሬ ሜትር ቦታ ላይ 20 ዚንጎ ቆርቆሮ የጭቃ ቤት ያረፈበት ቦታ ገዛ። ብዙም ሳይርቅ ለኩ አካባቢ 200 ካሬ ሜትር ቦታ ላይ ተመሳሳይ ጅምር ቤት ያለበትን ቦታ በ90,000 ብር ገዛ። ወደ አቃቂ ቃሊቲ ማዶ ገላን አካባቢም እያንዳንዳቸው 140 ካሬ ሜትር ስፋት ያላቸው 2 ቦታዎች በድምሩ በ100,000 ብር ገዛ። በተረፈው ብር ጥንቃቄ በተሞላበት ሁኔታ ለኑሮ የሚያስፈልጉት ጉዳዮችን ማከናወን ቀጠለ። አሁን ታዲያ ምን ታስባለህ? ሲል ጠየቀው ዶክተር ዓለሙ ከገዛኸኝ ጋር ለምሳ የጠራውን ወንድሙን ዙፋን ከመሰለ ሶፋ ላይ ተንጋሎ አግድም እያየው። ስለ ኑሮ አስባለሁ ሲል መለሰለት ተዝናንቶ። ማለቴ በብቸኝነት እንድትቆይ አያስፈልግም። አግባ ልትለኝ ከሆነ ጥሩ ምክር ስለሆነ እቀበላለሁ። ነገር ግን በማይታመን ሁኔታ ስለ ሴት ልጅ ያለኝ ግሩም አመለካከት
ሳላስበው በውስጤ በተተከለ ጠማማ እይታ ስለደበዘዘብኝ እሱ እስኪጠራ ትንሽ ጊዜ ወስጄ ብቻዬን መቆየት ፈልጋለሁ። በስነ አእምሮ ሐኪም ሳይሆን በራሴ እጅ ጥቂት መታከም አለብኝ። አበበ ቱፋ በባህሪው ቁጥብ፣ አንደበተ ለስላሳና ደግነት አብዝቶ የሚታይበት ከመሆኑም ባሻገር በዘመኑ የመጠላለፍ ልማድ ተስቦ ማንንም ላለማስቀየም የሚጠነቀቅ መልካም ሰው ነው። ተስፋሁነኝ በጣም ጥሩ ሐሳብ አመንጭቶ ተንቀሳቅሷል። ከአንድ ዓመት በኋላ የትየለሌ ትርፍ የሚገኝበት ቢዝነስ ውስጥ ገብቷል። ብቸኝነቱንም ቢሆን አይቆይበትም። እሱ እንዳለው ትንሽ ተረጋግቶ እግዚአብሔር በፈቀደ መጠን አጋሩን ይፈልጋል አለ አበበ። ልጁን አትወስደውም ብለህ ስታስብ የተገላቢጦሽ ሆነ። በአግባቡ የምታሳድገው ይመስልሃል? ዶክተር ዓለሙ ጠየቀው። እሷ ነች ለልጁ የምትጨነቀው? ለእናቷ ውርውራ ብትንከራተት አንሷት ልጅ ልታሳድግ? ታዲያ ምን ተሻለ? ቅዱስ ዑራኤል ያውቃል። ስለ ስራስ ምን ታስባለህ? የሆነ ቦታ መልክቼ ውጤት እየጠበቅኩ ነው። ይሄን ጸባይ ይዘህ ብታልፍስ ያቆዩሃል? ሲመክሯት ሰማ። እኔን የሚሰማኝ አምላክ ስላለ ልቤ ሙሉ ነው። እስኪ እናያለን አለው ማሽሟጠጥ በመሰለ አነጋገር። ምን ጎደለበት? ከእምነት ጋር መኖርን የመሰለ ጸጋ የለም። አበበ ቀጠለ። ምሳ ተበልቶ ቡና ተጠጥቶ ሲያበቃ የቀዘቀዘ ቢራ በላዩ እየተከፈተ ይጠጡ ጀመር። አበበና ገዛኸኝ የቤተሰብ ወሬ ሲጀምሩ ሁለቱ ደግሞ እንደተለመደው ወደ ንትርክ ሊገቡ መግቢያ ገለጡ። ዓለሙ ሴት ልጁን ጠርቶ ሼልፉ ላይ በቢጫ ፋይል ውስጥ ያሉትን ወረቀቶች አምጪልኝ አላት። አቀረበችለት። ሳቅ ብሎ ያገላበጣቸው ይሄ ባለፈው ኢትዮጵያ ሆቴል የሰጠኝ ወረቀት ምንድነው የሚለው ሲል ጠየቀው። አንብባ ተረዳውም አለው አመጣጧ በሽቆት። የሊትሬቸር ተማሪነትህን ያረጋገጥህበት አሪፍ ልቦለድ ነው። ቆንጆ ማስተርስ ፒስ ጽፈሃል። ሕፃናት ሴቶችና አዛውንቶች የታረዱበትን አረመኔያዊ ተግባር ልቦለድ አልኸው። የምትለው ድርጊት ተፈጽሟል? ከሆነስ ማን ፈጸመው? መንግስት አውግዤዋለሁ እያለ በራሱ ቴሌቪዥን አምኖ ሰው ከነነፍሱ ወደ ገደል ሲወረወርና የታረደ ሕፃን ምስል ለኢትዮጵያና ለዓለም ያሳየውን ልትክድ ትፈልጋለህ? ራሱ ባቀነባበረው ድራማ ሌላ ድርጅት ለመምታት የተጠቀመበት ስልት እንደሆነስ በምን ታውቃለህ? እሱ አቀናበረው? ተፈራራሚው ብርቅ ወዳጁ ኦነግ አቀናበረው? ሁለቱ በስምምነት ያቀናብሩት? ጥያቄው እሱ አይደለም። አንድ ዘር ተለይቶ ተጨፈጨፈ። ለምንና እንዴት ተፈጸመ ለሚለው ምክንያቱን አውቀኑ የሰለቸን እውነት ስለሆነ ጉንጭ ማልፋት አያስፈልግም። የኦሮሞ ልጆች እንዲህ የሚያደርጉ ይመስልሃል? ሲለው ተስፋሁነኝ በጉንጩ ይዞት የነበረውን ቢራ ሊውጥ ሲያስብ ንግግሩ አስቆት ወደ ውጭ እየረጨ ሲዝረከረክ ቆየና ምንድነው ያልከው ሲል ጠየቀው። ማሾፉን ተውና መልስልኝ። መልሴ በጣም ረጅም ስለሆነ ካልሰለቸህ ልቀጥል እችላለሁ። ከተለመደው የደብተራ ተረት የተለየ ቁም ነገር ካለ አዳምጣለሁ። ተስፋሁነኝ እግሮቹን አደራርቦ ወደ ኋላ ዘና ብሎ ተመቻችቶ ተቀመጠና አተኩሮ እየተመለከተው እንዲህ አለው። ትንሽ ስጋ እንደ መርፌ ተወጋ፣ ምን ብጠላው በወንድሜ ግንባር ደም አለበት ይባላል። አንተና እኔ በአንድ ማህፀን ተጸንሰን አንድ ጡት ጠብተን ያደገን የአንድ እናት ልጆች ነን። የፖለቲካ አቋምህንና ተግባርህን አውቀዋለሁ። የተከተልኸው ጎዳና አሳሳችና ራስን ብቻ ሳይሆን አገር የሚጎዳ ብልሹ መስመር እንደሆነ አምናለሁ። እያመንሁም ግን ማንነትህን ይፋ አላወጣውም። የወንድምነትህ ሐረግ እየጎተተኝ ከጉያህ እንዳልወጣ ስጋዬን ሳይሆን ነፍሴን ይገዛታል። ጥረቱ እንደ ምሁርነትህ የተሳሳትህበትን አመለካከት ፈትሸ ወገንህን ለመታደግ በጸጸት እንድትመለስ እንጂ በጀመርኸው ጎዳና ተጉዘህ ቀልጠህ እንድትቀር አይደለም። አንተን ማጣት
እኔነቴ ከተተከለባቸው ምሰሶች የአንዱ መነቀል ማለት ስለሆነ በድቅድቅ ጨለማ እየተወላከፈ የሚራመድ አንካሳ ሰው ያደርገኛል። በእውነት እልሃለሁ ክፉን አያሳየኝ። አለኝታዬ ጋሻዬ ነህና ካጣሁህ ፍጹም ባዶነት ይሰማኛል ብሎ ሊቀጥል ሲል ዶክተር አለሙ በቀዘቀዘ ስሜት ኦኬ ወደ ጉዳያችን እንመለስና ጥያቄን መልስልኝ አለው። ኦሮሞ እንዲህ ያደርጋሉ ወይ ብለህ ነው አይደል የጠየቀኝ? የሚያስገርም ሳይሆን የሚያሳፍር ጥያቄ ነው። የማንም አእምሮ ቢስ አተላ በእብደት በክህደትና በቅጥረኝነት ቫይረስ ተለክፎ ከሰብአዊ አስተሳሰብ የወጣ አርኩስ ስራ እየሰራ ውግዘት ሲዘንብበት የሰይጣናዊ ቡርኑን ካባ ያወለቀ በህዝብ ስም መደበቅ ይጀምራል። የኦሮሞ ህዝብ ኦነግ የሚባል ድርጅት ስም የሰማው ከ1983 ዓመተ ምህረት ወዲህ ነው። ከዚያ በፊት በአንዳንድ ዘረኛ ግለሰቦችና ጥቂት ጥራዝ ነጠቆች ዘንድ ካልሆነ በቀር ምንነቱም የማይታወቅ የሻዕቢያ ምግብ አብሳይ የነበረ ስብስብ ነው። ስም፣ ግብር፣ ተልእኮና ዓላማ እየነደፈ እንደ ጭቃ እየጠፈጠፈ ሲጫወትበት የኖረም እሱ ነው። ወያኔ ስልጣን ከያዘ በኋላ የኦሮሞ ልጆች እንደ ሌላው ወገናቸው በደል ሲበዛባቸው አንዴ እየፈረጠጠ ሌላ ጊዜ ያንጓጠጠም ቢሆን እኔ ያለሁላችሁ ሲል የጨነቀው እርጉዝ ያገባል ሆነና ደጋፊዎች አገኘ። ከዚህ ውጭ ኦሮሞ ማን እንደሆነ ላስረዳ። ኦሮሞ ከሚባለው ሞጭቆ ያልወለደውን ህፃን በጉዲፈቻ አሳድጎ ለወግ ማዕረግ የሚያበቃ ሩሩህ ህዝብ ነው። ኦሮሞ መንገደኛ ውሃ ጠማኝ ካለው እርጎ እየቀዳ የሚያጠጣ ለጋስ ህዝብ ነው። ኦሮሞ የራሱ የቀደመ የአስተዳደር ስርዓት የዘረጋ አስተዋይ ህዝብ ነው። ኦሮሞ ከባህሉና ከወጉ ያፈነገጡ ተቀናቃኞች ሲነኩት በእግር በፈረስ አሳዶ ልክ የሚያስገባ ጀግና ህዝብ ነው። ኦሮሞ ሲተናኮሉት እንኳ ተበድሎም ቢሆን በሽምግልና የቋጨውን ነገር በቁርሾ የማይመለስበት ለህሊናው የታመነ ገራም ህዝብ ነው። ኦሮሞ ስነ ቃሉ ትውፊቱና ባህሉ አያሌ መጻሕፍት የሚወጡት ባለ ታሪክ ህዝብ ነው። ኦሮሞ የሰው ድርቅ የሌለበት ማህፀነ ለምለም እናቶች የሞሉበት የብዙ ሚሊዮኖች መጠሪያ ነው። ኦሮሞ የቆመበት ምድር ወርቅ፣ የከበበው ወንዝ፣ አካባቢው አዝመራ፣ መሬቱ ለም፣ ልጆቹ ለምለም ናቸው። ኢትዮጵያ የሚል ስም በክብር ላንሳ ካልክ ኦሮሞ የሚለውን ስም አንግሰህ ካልሆነ በቀር ባትሞክረው ይሻላል። ኦሮሞ የዚች ሀገር ፈርጥ፣ ውበት፣ ጌጥና ሀብት ነው። ኦሮሞ ለኢትዮጵያ ሰላሟና ጉልበቷ ነው። ኦሮሞ መቻቻል ከሚባለው ዘመናዊ የሽወዳ ቃል ባለፈ ከሁሉም ኢትዮጵያዊ ጋር ነፍስና ስጋ ሆኖ የተወለደ እናት ህዝብ ነው። ዘመናዊቷ ኢትዮጵያ በዚህ ምዕተ ዓመት በአፍሪካም ሆነ በዓለም ዙሪያ ዝና ባተረፈችባቸው ወታደራዊ፣ ፖለቲካዊና ዲፕሎማሲያዊ ድሎች የኦሮሞ ልጆች አንጸባራቂ የታሪክ ድርሻ አላቸው። ኢትዮጵያዊ ማንነትን ለማስከበር በተደረጉ ፍልሚያዎች የኦሮሞ ልጆች ደምና አጥንት በየማዕዘናቱ ተከስክሷል። ኢትዮጵያ ያለ ኦሮሞ አትታሰብም። ኦሮሞ እናት ምድሩን ኢትዮጵያን ተደራርቦባት አያውቅም። ኦሮሞ ክህደት አያውቅም። ኦሮሞ እንኳን ለሰው ነፍስ ለጥጆቹ ጤንነት የሚጨነቅ ደግ ህዝብ ነው። ኦሮሞ በባህሉም ሆነ በእምነቱ ዘረኝነት የማያውቅ ድንቅ ህዝብ ነው። ኦሮሞ በአፍሪካ ምድር ለዲሞክራሲ ምንጭ የሚሆን የገዳ ስርዓትን የፈጠረ የፍትህ አባት ነው። ኦሮሞ የአንድ አምላክ ስርዓትን አምኖ ዋቄፈናን የሰበከ የተከበረ ህዝብ ነው። እኔ የማውቀው ኦሮሞ ይሄን ነው። አንተ ቅድም የጠቀስክልኝ ሰዎች ኦሮሞ አይደሉም። እነሱ ከኦሮሞ ህዝብ መካከል ተንጓለው ተበጥረው የወጡ እንክርዳዶች ናቸው። እነሱ ኦሮሞኛ ቋንቋ የሚናገሩ እንደ ሰው በሁለት እግራቸው የሚሄዱ ነገር ግን ከእንስሳት የከፉ ሰው በላ አውሬዎች ናቸው። ገባ? ከጀርባ ማን ለምን ጉዳይ እንደሚልካቸው እንኳ ማሰቢያ አእምሮ የሌላቸው አሻንጉሊቶች ናቸው። ጥያቄህን መልሻለሁ ወይስ ልቀጥል? ዶክተር አለሙ የገዛ ከንፈሩን ሲጠባ ቆየና አንተ የመለስልኝ በራስህ ውስጥ ላለው ጥያቄ ያዘጋጀውን የራስህን መልስ እንጂ እኔ ምን እንደጠየቅኩ የገባ አልመሰለኝም። ለመሆኑ ከነዚህ ከነፍጠኛ ነገስታት አፈ ታሪክ ደራሲያን ሌላ በውጭ የታሪክ ምሁራን በምስራቅ አፍሪካ ዙሪያ የተጻፉ መጻሕፍት ታነባለህ? ሲል ጠየቀው። ግጥም አድርጌ ነው። ወደዚያ እና ዘንብል ካልንማ ነገር ተበላሽቶ ነጭ ጥቁር
ጥቁር ነጭ የሚሆንበት እድል ይፈጠርና የዛሬ ተረኞችን ድርሰት ተሰብስቦ ይቃጠላል። ጥያቄው የኢትዮጵያ ወይም የአቢሲኒያ ወይም የኑቢያ እድሜ ስንት ነው እየተባባሉ መዘራጠጥ አይደለም። እያንዳንዱ ሉዓላዊ ሀገር የየራሱ የምስረታ የግንባታ ታሪክ አለው። ማን ከየት መጣ፣ ማን ምን አስተዋጽኦ ነበረው፣ ማን ምን ፈጸመ ብሎ ማጥናት የታሪክ አካል ስለሆነ ሊነቀፍ አይችልም። የዚያን ቅኝት ለማያባራና አሸናፊ ወይም ተሸናፊ ለሌለበት ፍጅት በግብዓት ተጠቅሞ እግረ መንገዱን ንግድ መክፈት ግን ያስነውራል። ታሪክን ለፖለቲካ ዓላማ መነሻነት እንጠቀምበት ከተባለ በጥልቅ ጥናት፣ በእውነት፣ በትንታኔ ላይ ተመርኩዞ አካባቢያዊ ሁኔታውን መሰረት ካደረገ ሐቅና በቅንነት ሰፍቶ በትንታኔ ላይ ተመርኩዞ አካባቢያዊ ሁኔታውን መሰረት ካደረገ ሐቅና በቅንነት ሰፍቶ በመጠቀም እንጂ ተረት እየደረቱ ለእልቂት ካራ መቀበል ደንቆሮነት ነው። ይህ አካሄድ የሚደገፍ ቢሆን ኖሮ የምድር አሜሪካ ነባር ህዝቦች የሚባሉት ቀይ ህንዳውያን ዛሬ ተንደላቀው የሚኖሩ የኛን ዜጎች ሁሉ እየገሸለጡ ባባረሯቸው ነበር። ቅኝ የገዟቸውን እንግሊዞችን እየገፈፉ ባስወጧቸው ነበር። የአውስትራሊያ አቦርጂኒዎችና ጥቁር ደቡብ አፍሪካውያን እንዲሁ፣ የጥንቷ ሮዴሻውያንም እንዲሁ። እኛማ የጋራ ባህልና ታሪክ፣ የጋራ መልክዓ ምድር፣ ተመጋጋቢ ምጣኔ ሀብት፣ የጋራ ስነ ልቦናዊ ትስስር፣ የማይበጣጠስ የስጋና የደም ቁርኝት ያለን ልዩ ህዝብ ነን። የዘመነ መሳፍንትና የዘመነ ፊውዳሊዝም ንጥር ባህሪያትን በዛሬ አይን ልናያቸው አንችልም። ነገስታቱ ለስልጣን ሲሉ ይዋጉ፣ ይሸዋወዱ፣ ይካካዱ ነበር። የስልጣን ወንበር ለመነጣጠቅ ከውጭ ወራሪ ጋር ሳይቀር ተሻርኮ እስከ መስራት የዘለቁም ነበሩ። ዙፋን ላይ ከወጡ በኋላ ግን ሁሉም ለኢትዮጵያ ክብር ዋጋ እየከፈሉ አልፈዋል። ከዚያ ተነስተን እኛም ስመገናና ሀገር ተረክበን እንደ አንድ ቤተሰብ ተፋቅረን ኖረናል። በብልሹ ገዢዎች መደባዊ ጭቆና በጋራ ተደቁሰናል። በሸውራራ ብሔራዊ አንድነት ስም የማንነት ጉዳይ ዋጋ ተነፍጎት ቆይተናል። እነዚህን አለና ሊቀጥል ሲከጅል ዓለሙ የቆነጠጡትን ያህል ከመቀመጫው ነጥሮ በጣም ጥሩ ከላይ ያልኸውን ሁሉ እርሳውና መጨረሻ ላይ ባነሳሁት ጉዳይ ላይ ያለህን አቋም ብቻ ንገረኝ አለው። የማንነት ጉዳይ ዋጋ ተነፍጎት ብዬ የጀመርሁልህን ማለት ነው? አዎ፣ የሰው ልጅ ባሪያ ተብሎ በአሞሌ ጨውና በማሪያ ቴሬዛ ይሸጥ የነበረበትን ታሪክ ከዚህ ማጣቀሻነት እናውጣው። ሻጭም ገዢም አሻሻጭም በኋላ ቀር እምነት የተቀፈደዱበት ዘመን ስለሆነ በታሪክነቱ የሚገባውን ስፍራ ሰጥተን የአንድ ስርዓተ ማህበር ነጸብራቅ እንደሆነ እናስታውስ። ፍንገላው ዓለም አቀፋዊ ገጽታ ይዞ ለዓመታት የቀጠለ የአንድ ወቅት ጎዶሎ ገጽታነቱን እንደያዘ ይቀመጥ። የገባር ስርዓቱም የራሱን ባህሪያት አቅፎ ይታሰብ። ፊውዶ ቡርዦውም ስርዓተ ማህበር ከፊል ባላባታዊና ከፊል ካፒታል ቀመስ ምጣኔ ሀብታዊ መዋቅር መስርቶ መደባዊ ጭቆና ሲፈጽም ኖሯል። በዚህ መሃል አንድ ብሔር ገዢና በዝባዥ ሌላው ተገዢና ተመዝባሪ ሆኖ በኢትዮጵያ ታሪክ የተከሰተበት ዘመን ስለመኖሩ ግን በማንኛውም የታሪክ መጽሐፍ አላነበብኩም። ተፈጽሞ ከሆነም ያ ገዢና ልዩ ጥቅም አካባች ብሔር ያከበረው፣ ያንደላቀቀው፣ ያዘመነው፣ ለይቶ ያሰለጠነው፣ ከሌሎች በተለይ በሀብትና በምቾት አሽሞን ሙኖ በተድላና በደስታ ያኖረውን ህዝብ አድራሻና ማንነት አላየውም። አሳዩኝ ሲባልም መልስ እየጠፋ አንገት ደፊው በዝቷል። የሀገር ዳር ድንበር በማስጠበቅና ከጠላት ጋር ተዋግቶ በመዋጋት ቀዳሚ ስፍራ ይዘው ነፃነታችንን ላስከበሩ ጀግኖቻችን በውለታ የተሰጠውን ጠፍ የእርሻ መሬትና ሹመት እየጠቀሱ የነዚያን አንበሶች የትውልድ ስፍራ ከተወከሉበት ብሔር ህዝብ ጋር ማቆራኘት አላዋቂነት ይመስለኛል። ኑ ለሀገር ተጋርላችሁ ነፃነት አስጠብቁ ሲባሉ ዝር ያላሉ ዛሬ ቀድመው በተሰለፉ አርበኞች የደም ውጤት ተንደላቀው እየኖሩ ለጀግኖች በተከፈለ ዋጋ ቆሽታቸው የሚያር ከሆነ እነሱ ወይ ባንዳ አለዚያም ለኢትዮጵያ ክብርና ልዕልና ዋጋ ያልከፈሉ እንግዶች ናቸው። በወቅቱ አገር ሊመራ ወይም በሙሉ ልብ ከሰለጠነ ጠላት ጋር ተጋጥሞ ለማሸነፍ አቅምና ቁመና ያልነበረው ይባስ ብሎ ተከተለን ሲባል እንኳን የተጠራበትን ዓላማ በቅጡ ለመገንዘብ ጊዜ ያልፈቀደለት ዱር አደር ዛሬ ስንትና ስንት መስዋዕትነት ተከፍሎ በቆመች ሀገር እየተዘባነነ ተረት ሊያወራ መከጀሉ ትንሽ ያስቃል። የዳግማዊ ሚኒሊክ የዘር ሐረግ ንጹህ አማራ ከሚባል ወገን እንዳልተቀዳ ይታወቃል። የአፄ ኃይለ ሥላሴም እንዲሁ
የኮሎኔል መንግስቱ ኃይለ ማርያምም ተመሳሳይ ነው። አምሃራይ በሚል ስም የሚጠራ ህዝብ ከጥንት ጀምሮ ዕዳ ከፋይ የሆነበት ሚስጥር ብዙ መጻሕፍት ስለሚወጣው እንቶ የቀድሞ ገዢዎች ከአማራ ህዝብ ወስደው በሌሎች ላይ የጫኑት ቋንቋውን ብቻ ነው። አጥንትና ደሙን ለኢትዮጵያ፣ ሀብቱን ለኢትዮጵያ፣ ስነ ልቦናውን ለኢትዮጵያ ስትተውበት ራቁቱን ቀርቶ በዚህ በሰለጠነ ዘመን በባዶ እግሩ እየሄደ የሚሰቃይ ዕዳ ከፋይ ህዝብ አማራ ነው። በዛሬዋ ኢትዮጵያ የመጨረሻው ደሃ ህዝብ እሱ ነው። እንግዲህ በብሔር ማንነት ላይ የተፈጸመ በደል አለ ከተባለ ይሄው የቋንቋ ተጽዕኖና እሱን ተከትለው የመጡ የባህል ውርርሶች ናቸው። በዚያ ጨለማ ዘመን ከአማርኛ ውጪ በየትኛው የዳበረ ቋንቋ አንድ ያደርገን ኖሮ ይሆን? አማርኛ እንኳን ያኔ ዛሬም ቢገፋም ቢገዘገዝም አልበገር ብሎ ከሀገር ወጥቶ በባዕድ ሀገራት ዩኒቨርሲቲዎችና ከተሞች እየገነነ የመጣ ኢትዮጵያዊ ሐውልት ነው። ከዚህ ውጭ በብሔራዊ ማንነቱ እገሌ የሚባል ወገንና እገሌን አራቁቶ ዘርፎ ራሱን አሳብጦ ጠግቦ ፈነዳ የሚባል ክስ ካለ ማስረጃ ይቅረብ። ኤርትራ ለ30 ዓመታት ታግላ እንድትገነጠል የገፋፋት ህወሓት ሸፍቶ እንዲዋጋ የተገደደው በዚህ ተማሮ አይደለም ወይ የሚል ማመላከቻ ለማንሳት ከፈለግ እንዳትሳሳት። ላይላዩን እየበረበርህ በፕሮፓጋንዳ ጎርፍ እንዳትወሰድ። ያ የውክልና ጦርነት ነው። ከነማን ተወክሎ ካልክ ፒኤችዲህን በታሪክ ትምህርት ያገኘህ ምሁር ካለገምክ በስተቀር መልሱ ስለማይጠፋህ አልፈዋለሁ። ዶክተር አለሙ በስጨት ባለ ሁኔታ በአይኑ ቂጥ እያየው በሸውራራ ብሔራዊ አንድነት ስም የማንነት ጉዳይ ዋጋ ተነፍጎት ቆይቷል ብለህ የጀመርኸውን ርዕስ እኮ አልነካው። ተረቱን ትተህ ስለሱ ንገረኝ ነው ያልኩህ። በጣም ጥሩ። ይሄ አንኳሩ ነጥብ ነው። አማራ፣ ኦሮሞ፣ የኦጋዴን ሶማሌ፣ ሲዳማ፣ ጉራጌ፣ ትግራይ፣ አፋር እያልን በቁጥር ዝቅ ያሉትን ኢትዮጵያውያን ሁሉ በአንድ ቅርጫት ከቶ መዝለቅ አያዋጣም። ጃንጥላችንን አስፍተን እያንዳንዱ ብሔር ብሔረሰብ በፌዴራላዊ ስርዓት ተሳስሮ የሚኖርባት ሀገር መፍጠር አማራጭ የለውም። የኦሮሞን ወይም የትግራይን ልጆች በአማርኛ ተማሩ ማለት ከእንግዲህ አይሰራም። በራስ መዳኘት፣ ራስን ማስተዳደር፣ ባህልን፣ ቋንቋን፣ ታሪክን ማበልጸግ ሸጋ ጎዳና ነው። ብሔራዊ ማንነትን አስከብሮ አንዲት ኢትዮጵያን የነፍስ ያህል አፍቅሮ መኖር ብቸኛ አማራጭ ነው። ይሄ ህዝብ በተቃውሞ እየጮኸ ሳለ ያለ ኢትዮጵያውያን ይሁንታ ሻዕቢያ፣ ህወሓትና ኦነግ የቀረጹልን ኮሚክ ፌዴራላዊ ጨዋታ እስካሁን ድረስ ያስከተለው አበሳ አይተናል፣ ሰምተናል፣ ሰለባ ሆነናል። እስኪ እንዲያው በፈጠረ ኢሳያስ አፈወርቂ ቁጭ ብሎ በተነደፈ ሙሶሎኒያዊ የአስተዳደር ዘይቤ እንገዛ። አያቃጥልም? ኢትዮጵያ በአፍሪካ የራሷ ፊደል ያላትና የስልጣኔ ቁንጮ የነበረች መሆኗን በተጻፉ ሰነዶች ያስመሰከረች ጥንታዊ ሀገር ናት የሚባለው ክብር ዛሬ ላይ ለላቲን ፊደል ምርኮ የወደቁ ብዙ ሚሊዮን ኢትዮጵያውያንን አይመለከትም? አያሳፍርም? በዚህ ስሌት ከተሄደ ለጊዜው ኢትዮጵያውያን የሚባሉ አማራ፣ ትግራይና ግራ ሲጋቡ እስከዚያው በሳባ ፊደል ተጠቀሙ ተብለው የተነጠሉ ጥቂት አካባቢዎች ብቻ ናቸው። እነሱም እንኳን ቋንቋና ፊደል ቀርቶ ከኢትዮጵያ መገንጠል ትችላላችሁ በሚለው መብት ተጠቅመው ነገ ከነገ ወዲያ በአረብኛ ወይም በቻይንኛ ከመገልገል የሚያግዳቸው ህግ የለም። እነሱም እንኳን ቋንቋና ፊደል ቀርቶ ከኢትዮጵያውያን መገንጠል ትችላላችሁ በሚለው መብት ተጠቅመው ነገ ከነገ ወዲያ በአረብኛ ወይም በቻይንኛ ከመገልገል የሚያግዳቸው ህግ የለም አለው እየሳቀ። ዓለሙ ትዕቢት ቢጤ በተጫነው መንፈስ አንገቱን ሲነቀንቅ ቆየ። በውይይቱ ልቀጥል አልቀጥል እያለ ከራሱ ጋር ለአፍታ ሲመክር ቆይቶ አላስችል ሲለው ቢራውን ግጥም አድርጎ ጨለጠና ቀጠለ። ተስፋሁ ነኝ። አንድ መሰረታዊ ጉዳይ ላሳስብ እፈልጋለሁ። የጋራ በሆነ ርዕስ ላይ ስትጽፍ ወይም ስትወያይ ምንጊዜም ማክበር ያለብህ ወሳኝ መስፈርት አለ። አጻጻፍህ ወይም አነጋገርህ ከዘለፋ፣ ከነቀፋ፣ ከአሽሙርና ከሽሙጥ ፍጹም የጸዳ መሆን አለበት። ትህትና፣ አስተውሎት፣ ጥበባዊ አቀራረብና
ምክንያታዊ የማሳመኛ ነጥቦችን በቅደም ተከተልና በስርዓቱ ካልተጠቀም ድምጽህ የቁራ ክርክር ግራ ይሆንና ማንንም ሳታሳምን ተንቀህ ትጣላለህ። አንተ ከዚህ ባለፈ ተራ ስድብ እያዥጎደጎድህ ላሳምናችሁ ትላለህ። ምን ማለት ነው? ይሄ ምን እንደሚያሳይ ታውቃለህ? የእውቀት ማነስ፣ ግልብነት፣ ስሜታዊነትና የሚዛናዊ አስተሳሰብ ድህነት ነው። ለምን አትታረምም? መጀመሪያ ለዚህ ጥያቄ መልስ ስጠኝና እንቀጥላለን አለው። ተስፋሁነኝ በመገረም ስልት አንገቱን አቀርቅሮ ቆየና ፊቱን አዙሮ በትዝብት ተመለከተው። ከዚያም ረገብ ባለ ድምጽ አንተ አሁን ታዲያ ቅቤ ነው የቀባኸኝ? ሙልጭ አድርገህ አራክሰህ ነው እኮ የሰደብከኝ። የኛ ማህበረሰብ ዋናው ችግር ይሄ ነው። ወደ ራስ ሳያዩ ጣትን ወደ ሌላው መቀሰር፣ ማንነቴ ይከበር እያሉ የሌላውን ማንነት ድምጥማጡን ማጥፋት። በመሰረቱ እኔ ተሳድቤ ከሆነም በዚሁ እንደምቀጥል ላረጋግጥልህ እወዳለሁ። አገርን ያህል ጥላና ከለላ የሚያሳጣ በ21ኛው ክፍለ ዘመን ዘር እየለየ በሰው ልጅ አንገት ላይ ካራ የሚያሳርፍ እኔ ብቻ በልቼ ጠጥቼ ኮርቼ ገዝቼ ልኑር ብሎ ወገኑን እየዘረፈ እንደ ጉማሬ ለብቻው የሚሰባ ፈጣሪ በክብር የፈጠራትን ነፍስ በጠመንጃው ተመክቶ እንደ ጎመን የሚቀነጥስ ሰው መሳይ አውሬ ሲሰደብ ያስቆጫል። ይህን ሁሉ በደል በጸጋ ተቀብሎ አንደበቱን ለጉሞ እጆቹን አጣምሮ አንገቱን ሰብሮ እግሮቹን አስሮ በረሃብና በሰቀቀን ለሞት ተጎልቶ ቀኑን የሚጠብቀውን ነፈዝ መስደብ ያስነቅፋል። የያዝነው ርዕስ ጭብጥ እሳት ሳይገባው ስለቀረበልን ቂጣ አይደለም። ከሱቅ ተገዝቶ በመጣ ሱሪ መጥበብ ወይም መስፋት ጉዳይ አይደለም። ከሂሳብ ወይም ከኬሚስትሪ ትምህርት ጋር በተያያዘ ባልተግባባንበት ስሌት ላይ አይደለም። ወይም በጓደኝነት መሃል በተነሳ ጠብ ላይ አይደለም። ርዕሳችን ወደ መጨረሻው ጠርዝ ተገፍተን መኖር ወይም አለመኖር ምርጫ ሆኖ በቀረበበት የህሉና ጥያቄ ላይ ነው። ወንድ ጠፍቶ የወንዶች ሥራ ብርቅ ሲሆንብን ለስድብም ልንከለከል ነው። ግጥም አድርጌ ሳደብ አሻሮ መንጋ፣ ተደብቄ መሳደብ ደግሞ ልከልከል። ዶክተር አለሙ ከተቀመጠበት ሊነሳ እየቃጣው በቃ ስህተቱ የኔ ነው እያወኩ ካንተ ጋር ሙግት መግጠሜ አለና ተመልሶ ተዘጋ። አበበ ከገዛኸኝ ጋር ጠልቀው የገቡትን የግል ወሬ አቋርጦ ወደነሱ ዞሮ ጨረሳችሁ ሲል ጠየቃቸው። አለሙ መልስ አልሰጠውም። ተስፋሁነኝ በተረበሸ ድምጽ የጀመርነው ጉዳይ መጨረሻ የለውም ሲል አለሙ ወደ መጸዳጃ ቤት ለሽንት ያቀና በግልምጫ መጨረሻማ አለው፣ መጨረሻው ያልተገለጸልህ ለአንተ ብቻ ነው አለው። ጊዜው መሸት ስላለ ታክሲ ሊገኝ አይችልም በሚል ስጋት አለሙ ወንድሞቹን በየአድራሻቸው በመኪና ሸኝቷቸው ተመለሰ። ተስፋሁነኝና ገዛኸኝ በፖለቲካ ወለድ ንትርክ ቢታጀቡም ያሳለፉት ቀን ጥሩ ስለነበር እርካታ ተሰምቷቸዋል። የወንደላጤ ኦና ቤታቸውን ከፍተው ከገቡ በኋላ ተስፋሁነኝ ወደ መኝታው ሲሄድ ገዛኸኝ እንቅልፍ መጥሪያ ቴሌቪዥን ለመክፈት ጠጋ ሲል በር ተንኳኳ። ከፈተው። አይኑን ማመን አቅቶት አፉን ከፍቶ ቀረ። አንድ ሰዓት ሊሆን አካባቢ አንዲት ልጅ ተይ እባክሽ ብንላት እምቢ ብላ ከዚህ ሻንጣ ጋር አጥሩ ጥግ ጎልታው ሄደች አሉ የአከራዩ ባለቤት እጃቸውን አፋቸው ላይ ጥለው እየተገረሙ። ገዛኸኝ ድንጋጤው አልለቀቀውም። ከመሬት አፍሶ በደረቱ ላይ ለጠፈው። ሕፃኑ በመጨነቅ ስሜት አይኖቹ ይቀዘበዛሉ። እሺ ትዬ ደህና ደሩ አለና አሮጊቷን ሸኝቶ ወደ ተስፋሁነኝ መኝታ ቤት ሲገባ እሳት እንደፈጀው ተወርውሮ ተነስቶ አተኩሮ ተመለከተው። የሚናገረው ጠፋበት። የሰውነቱ ግለት ጨምሮ የገዛ ጠረኑ ከረፋው። ተንተባተበ።
ሕፃኑን እያገላበጠ ሳመው። የደስታ ሲቃ ተናንቆት አለቀሰ። አልጋው ጠርዝ ላይ አቅፎት ተቀመጠ። ሲረጋጋ ስለ አመጣጡ ሲጠይቀው አሮጊቷ የነገሩትን መልሶ ሲነግረው ግራ ተጋባ። ስልኩን አንስቶ ወደ ሰብለ ዘንድ ቢደውል አይመልስም። ወደ እናቷ ዘንድ ሲደውል አነሱት። በተረጋጋ መንፈስ አነጋገሩት። ወዴት እንደሄደች አላውቅም። ሕፃኑን አደርሳለሁ ብላ መውጣቷን ነው የማውቀው አሉ በተጀነነ አንደበት። ብቻዬን እንደምኖር እያወቀች ለምን እንዲህ ታደርጋለች? ያመጣችው ሌላ ልጅ ናት አልተባለም? አላላኳ ለሁል ጊዜም ነው ወይስ ብሎ ሳይጨርስ አቋረጡትና ይኸውልህ እንትናየ ነገር ማስረዘሙ አይጠቅምም። እሷ የት ናት ምንድናት ማለቱን ትተህ ልጁን አሳድገው። ከዚህ ያለፈ ነገር አይረባም። ደህና ደር። በያሉበት በሐሳብ ተወሰዱ። ሰማይ በላያቸው ተደፋ። ሳይነጋገሩ ለረጅም ጊዜ ተዘጉ። ምን ይሻላል ገዙ ሲል ጠየቀው። እሱም መተንፈሻ የሚያሳጣ ጭንቀት ያልወረረው ይመስል እግዚአብሔር ይመስገን ይሄ አያሳስብም። ስራ ስላልጀመርክ ጥሩ ሰራተኛ ነገር ትቀጥርና ከሰሞኑ ታላምደዋለህ። መጀመሪያስ አንሰጣትም ብለን በፍርድ ቤት አይደል የተወሰነብን አለው። እሱስ እውነትህን ነው፣ ግን ለምን አምጥታ ጣለችው? ወይ ጣጣ ደግሞ በዚህ ትጨነቃለህ? ሴትየዋን የማታውቃት መሆን ነው። ይቺ የክፉ መጨረሻ። ይልቅ መሽቷል፣ ጋደም ምን በል አለ። ሕፃኑ ጦሙን እንዳያድር ሰግቶ ምን አባቴ ልስጠው ሲል ጠየቀው። አሮጊቱ አራት እንዳበሉት ነግረውኛል ሲለው ልቡ በሐዘን እየተሰበረ አቅፎተኛ። አሻሮ መንጋ የኛ ፓርቲ ገና አልተወለደም ያለው አክሊሉ 2010 ዓመተ ምህረት የዛሬ ክፍል የስካሁኑ ቆይታችን ነበር። በቀጣይ ክፍል እንደገና እስክንገናኝ ቸር ይግጠመን። ዩቲዩብ ላይ ኢዮብ ዮናስ ብለው ከገቡ በኋላ ፕሌሊስትን ሲጎበኙ እነዚህን የተነበቡ መጽሐፍት ያገኛሉ። ኩዳድ፣ ጉንጉን፣ እነጓ፣ ዝጎራ፣ መርበብት፣ ራምቦ፣ ወሰብሳቤ፣ ገመና፣ ሁቱትሲ፣ ፍትሃዊ የጠጅ ክፍፍልና ሌሎች የኢትዮ ኤርትራ የስፖርት ታሪኮች፣ ምርኮኛ፣ መጽሐፉ፣ አሻሮ መንጋ፣ ኢትዮጵያዊው ጃንደረባ፣ ታላቁ መጽሐፍ፣ መጽሐፍ ቅዱስ። ኢዮብ ዮናስ ብለው ከገቡ በኋላ ፕሌሊስት ውስጥ ያገኟቸዋል። በሚኖሩት ቆይታ ደስታን እንደሚያገኙ ባለሙሉ ተስፋ ነኝ። መልካም ቆይታ።